ነው ቆየታዴ መሳሰብከኝ እኮ ይቅርታ የኔ ቆንጆ አንድ ስራ ጉዳይ አጋጥሞኝ ቤቢዬ ጠብቆ ውስጥ ቆይበት ተኝ ጠዋት ቢሮ ስለማልገባ ይሄንን ኮሜዲን ውስጥ አስቀምጪ አሪስ ክትነሳ እንዴት እንደደወልኩ በሰላም ሰላማት ከአስተማሪ ፍቅር ይዞኝ ሰላምን ካጣሁ ቆየሁ አግኝተሽ ግሩበኛ አሁን የመጣሁት ቁርአን ሰማድ አንድ ነገር ጠይቅ ትመልስልኛል መምህር አይደለም ጠይቂ መጀመሪያ የሰማሁት ከ3 ወር በፊት ነበር ትናንትና ግን ሌላ ሰው ሲደግምልኝ ልጠይቀው ወሰንኩ ሰስፔንስ አይደል ዮሴፍ ያባም ልጅ ነው በዚህ ነው የሚሰራው የሚል ጥያቄ ተደጋገመ ዮሴፍ ግን በጣም ድብቅ ሰው ነው ስለ ቤተሰብ ምንም አትናገር እዚህ ከመጣ አመት አልፏል ጓደኞቼ ጋር እንጂ ቤተሰቤ ጋር ይስተሳሰራል ሜሪ መደበቅ የምፈልገው ምንም ነገር የለም መናገር ማልፈልገው ነገር ግን ሊኖር ይችላል እናቴ ከሞተች ትንሽ ቆየች ብትኖርልኝና በየቀኑ እጅባት ብጠይቃት ደስ ባለኝ ነበር አባቴ ላልሽው አባቴ በባለ 3 ኮከብ ሆቴሎች ባለቤት ነው እኔ ደግሞ መምህር አሁንም ሌሎች እዚህ ምን ይሰራል ካልሽ ያስተምራል ልጅ ስራዎች ያክል እንደተፈጠረ ወደ አንድ ስራ መስክ መግባት ፈልጌ አባቴ ይገባል እሱም እኔ የመረጥኩት የሥራ መስክ አዋጭ አለመሆኑን ጠቅሶ ሌላ የሥራ መስክ ወይም በሌላ ስራ እንድሳተፍ እኔ ደግሞ እሱ ያመረጠልኝ የሥራ መስክ መስራት አልፈለኩም አባቴ ግትርና ሁሌም እሱ በፈለገው መንገድ እንድትጓዥለት የሚፈልግ አይነት ሰው ነው ትቼ ዩኒቨርሲቲ ገባሁ ዩኒቨርሲቲ ያለውኝ ገንዘብ ይልክልኝ ነበር ከወጣሁ በኋላ ግን ተገናኝተናል እንዴ እናቴ ወለደችው እኔም ብቻ ነው ሌሎች ግን ታላላቅ አባቴ ልጆች አሉ ሁሉም በቂ ሀብት አውርሷቸው የራሳቸውን ስራ እየሰሩ ነው የሚኖሩት አንዳንድ ጊዜ አንነሳሰብ አባቴ ምንም አይነት በት እንዳልሰጠኝ ይሰማል የአባት ልጆች ብዙ ናቸው ማለት ነው 3 ወንድና 1 ሴት ናቸው መሰለኝ ናቸው መሰለኝ አዎ ቁጥራቸው አላውቅም ማለት ነው ኦኬ በቃ እኔ ሰርቻለሁ እኔ ጋር ልጅ እዚህ ለምጣ እዚህ አምጪልኝ እስከዛ ስታመጪልኝ ሞላጋ አንተ ልታስቀረኝ ነው መሰለኝ ሐዋሳ ዞሮ እንደሆነ ታውቃለህ እንዴት አይደለም ከሐዋሳ ታውቃለህ ሁለኛ አልቀራም
አባዬ ምን እንዴ? ደህና ነኝ። ዛሬ ግፊቱም ዝቅ ብሎልኛል። ደህና ነኝ። ታስጠራኝ እኮ ያመመ መስሎኝ ነው። አላመመኝም። ሄደሽ ግብሩን እንዲስተካከል አድርገሽ እንድትከፊ። ባለፈው የተከፈሉበት ካርኔዎች ያስፈልጉሻል። ኮሜዲናው ውስጥ ገንዘብና ከላይ በኩል ካርኔዎቹ አሉልሽ። አሁኑኑ ደርሼ እመጣለሁ። አባዬ ተናዘዘ። ዮሲ ለመንሰት ሄዳል? አልሄድም። 10 ቀን ራሱ የቆየሁት በግድ። እኔ የምልህ አባት ምንም ሳያወርሱ ነው የሞቱት? እሱን ወደፊት አንድ ላይ ከተመደብ ምን ጠይቀዋል? የት ከተመደብ? ጋን ነው እንገና አታሾፍ ዮሲ። እያሾፍኩ አይደል። ሰላማዊ ሰዓት ማገናዘብ በሚችልበት ሰዓት ያላስታውሰኝ ሊሞት ሲል ሲያጣጣር ያስታውሰኛል። ለሰላም ሶሪ አቃ ተወሱ። ሌላ ደስ የሚል ነገር ነገር ዙሬ ተሳካ። ትናንትና ነገር ሪፖርት እንዳደርግ ከሐዋሳ ደውለው ነገር ደስ አይል? እኔም ደስ እንደማስለኝ ዋከዮሲ ከወንድሞች ጋር ተነጋገር። ብዙ ነገር መስራት እንደምትችል አውቃለሁ። ለምንድን ነው ጊዜ የምታባክነው? ጊዜን አላባክንም። ወጣቶችን እየሳልኩ አእምሮን እየቀረጽኩ እያስተማርኩ አላባክንም። ስልኩን ለሚያነሳው ሰው የነገርኩሽን ነገር ይላል ማለት ነው። እንደውላ እና አሳረዘ ማለት አለ ስልከን ቢብሎኝ ነው እንደውላ ይሄኛው ወጣት ነው አይደለም? ስራውስ ጠበቃ ለምን እንዲሰናከል ተፈለገ?
የደደብ ጥያቄ አትጠይቀኝ። Who's gonna tell his mama? Who's gonna tell his wife? Eddie's dead, hit in the head by a Who's gonna tell the mama? Who's gonna tell his wife? She was 17 when she met Will. ሄሎ ቡኒ ዳድር ስልኩን ቢብሎኝ ነው እስቲ ይልኝ መቼ ደወልኩ ተኝቶ ሊሆን ይችላል እስቲ ያው እንዴ መች ደወልኩኝ እና አሁን የለም እሺ በቃ እሺ ቻው ቤቶች ታውሜላ እንዴ እንዴት ነሽ ሜሮኒ ሰላም ነሽ እግዚአብሔር ይመስገን ምን ትናንት ምን የመሰለ ሰው እኮ ገደሉ መሰለሽ እነማ አይ ምን ይታወቃል ብለሽ ነው ምን የመሰለ ወጣት ልጅ በጥይት ደፉት ማን ነው ገዳዩ አይታወቅም እንደው እግዚአብሔር ያወቀው እንጂ ግን ሆስፒታል ወስደውታል ፖሊሶች መጥተው ለሞኑ እናትሽ የት ናት አለች ማድ ቤት ናት ነው እሺ ምን ትናንት ምን የመሰለ ሰው እኮ ገደሉ መሰለሽ መቼ ደወልኩ ሄሎ አስቱ ደህና አደርሽ ሜሮን ነኝ ትናንትና በጥይት ተመቶ የገባውን ሰው ማንነት ማወቅ ፈልጌ ነበር ኦኬ አስቱ ጠብቃለሁ ሄሎ አስቱ አዎ ነኝ ምን በጣውሽ አሁን እናውጣለን እሱስ ጨርስ ገብተሽ አጋጣሚ ማለት ዘራፊዎቹ ያደረገ ተብሎ የተደረገ ነገር ደውለው ላይ የጠሩት እኮ በእኔ ስም ነው ወይኔ ብቻ እንኳን ህይወቱ ተረፈ ሄሎ ምን ነው ጠፋ አዎ የባለፈውን ጅምር እንድትጨርስ ተፈልጓል ሁሉም ነገር ተዘጋጅቶላል 40,000 ብር ዛሬ ወይም ነገ ለካ ቤተሰብም አለ እዛ ላይ እንገናኝ ነገ 9 ሰዓት ጥሩ ጨርሻለሁ መሄድ አለብህ ማመንታት የለብህም
የልጅነት ጓደኛ ደብዳቤ ልካለች። ዮሴፍ ለመፍረድ እንደማይቸኩል አውቃለሁ። ችግር የማያደርግ ነገር የለምና አትዘንብኝ ዮሲ። መቼም አስቤው አላውቅም የአስቂያሚ ድሌ ጓደኞች ጋር ያገናኘኛል ብዬ አልሜም አላውቅም። ከሁሉም የከፋው ደግሞ ከአንተ ጋር መገናኘቱ ነው። ዮስ እነማን ናቸው ብለህ ብትጠይቀኝ ምንም ምላሽ የለኝም። እኔ ጋር የሚገኘው አንድ ቅጥረኛ የሆነ ሰው ነው። ዋናዎቹን አላውቃቸውም፣ ግን ኃይል አላቸው። ከፍተኛ የሆነ የገንዘብ ኃይል። ይህንንም በሚሰጠኝ ብዙ ሽብሮች ገምቻለሁ። ገርማል የዛን ዕለት ወደ ቦታው ስቀርብ ማሰብ የነበረው ስለማስወግደው ሰው ሳይሆን ስለማገኘው 20 ሺህ ብር ነበር። ጠጋብዬም አነጣጠርኩኝ። ምላጩንም ለስብስል እጄ ተንቀጠቀጠ። ግን ቀደም ብሎ አይምሮ መልእክት አስተላልፎ ስለነበረ ምላጩን ከበሳብ አልተቆጠብኩም ነበር። ሆኖም ኢላማዬን ስቻለሁ። በዚህም በጣም ደስተኛ ነኝ። ዮሲ አትፍረድብኝ። አሁን ይህን የጻፍኩልህ ያለፈውን ዝባዝንኬ ላወራክ አይደለም። ቅጥረኛው ጠዋት ደውሎልኝ ዛሬ እንዲጨርስልና ተጨማሪ 40 ሺህ ብር እንደሚከፍለኝ ነገረኝ። እኔም ይህንን ከጻፍኩልህ በኋላ ከሐዋሳ ወጣለሁ። አንተም መሸሽ አለበት ዮሲ። እየተጋፈጥከው ያለው በጣም አደገኛ ከሆኑ ሰዎች ጋር ነው። በተፈጠረው ነገር ባዝንም በመትረፍ ሁልጊዜም ስደሰት እኖራለሁ። ይሁንና የሌላ አላሚ ሲሳይ እንዳትሆን እሰጋለሁ። ምናልባት ዮሲ አምልጥ። ምናልባት የአሳዳጆችን ማንነት ለማወቅ ሊረዳ ከቻለ የቀጣሪ ስልክ 091686 የልጅነት ጓደኛ ሆናለች። ጋድ እነዚህ ሰዎች እነማን ናቸው? ከሐዋሳ መውጣት አለብኝ። ወዴት ነው መሄድ የምትፈልገው? አዲስ አበባ መሄድ አለብኝ። ኦኬ በቃ የኛን ቢሮ አወቀው አይደል? አዎ አውቀዋለሁ። በዚህ አለባበስህ እኔ የመደብኳቸው ሰዎች ለመጨረሻ ጊዜ የተመለከቱት ወደ መስሪያ ቤቱ ሲገባ እኮ ነው።
አዲስ አበባ ሄጄ የግድ እሱን ማግኘት አለብኝ ማለት ነው? እሺ ማንን ነው የምትጠረጥረው? አጎት አሁን ላይ አንድ ግለሰብ መጠርጠር አልፈልግም። ይሁንና አገኛለሁ። ማንም ሰው ሊያጠቃው የሚፈልገውን ሰው ለማወቅ መጣሩ ተገቢ ቢሆንም እንድትጎዳበት እኮ አልፈልግም። ሐሳቤን ለመቃወም እንዳትሞክር። አሁን ወደ ናዝሬት መሄድ እፈልጋለሁ። የመጀመሪያ ጥርጣሬ ያሬድ ላይ ነው ወደቀው ማለት ነው? እኔ ሞት ተጠቃሚ ሊሆኑ የሚችሉ ሁሉ የመጀመሪያ ተጠርጣሪ ሲሆኑ ያሬድ ጋር መሄድ የምፈልገው ግን ለመሸሽም ጭምር ነው። አንተ ጋር መሆኔን ለማወቅ ሰዓታት ይበቋቸው። ወደምትጠረጥራቸው ሰዎች እየቀረብክ አይደለም ማለት አሁን ላይ ሸሸናል እንጂ ወደኛ ይመጣል ብሎ የሚያስቡበት ጊዜ አለ። ይህ ሰዓት ደግሞ ለኔ በጣም ጠቃሚ። ከኔ አሁን የምትፈልገው ምንድን ነው? የተወሰነ ገንዘብ ያስፈልጋል። ችግር ሲያጋጥምህ ደውል። የእህቴ ልጅ ራስህን ጠብቅ። Shit. አንተ ምን ልትሰራ እስኪ ንገረኝ። ለብቻዬ ነበርኩኝ። ምን ማድረግ ይችል ነበር? መኪናዬን መብራት ላይ ዝም በል ደደብ ፋጉሎ ሲዮ አታስፈልገኝም። ለዚህ ውሻ ሂድልኝ። ሄሎ ዘርዬ፣ ደህና ነሽ ወይ? በረታሽ? ደህና ነን ጋሽ ተክሉ። እኛ ምን እንሆናለን ብለህ ነው? ዛሬ እኮ ወንድምሽ ያሬድ ደውሎ ጠይቆኝ ከምን ደረሳችሁ? ጋሽ ያው እንደምታውቀው አባባ ተናዟል። ከመሞቱ በፊት የኑዛዜው ወረቀት ኮሜዲን ውስጥ አይችልም። ይሁንና ቤት ውስጥ ያልፈለኩበት ቦታ የለም፣ ጠፍቷል። እንዴት ታዲያ ጠበቃውን ሄደሽ ጠይቂዋ። ጋሽ አልሰማህም እንዴ? ጠበቃው እኮ ተገደለ። ምን? ግራም ያጋባ ነው። ታዲያ ምን ልታደርጉ አሰባችሁ? ተሰብስበን ለመነጋገር አስበናል። አዎ ተነጋገሩበት። ንብረቱን ጥሎ ያለፈው ለእናንተው ነው። ለአራትና ለአምስት ልጆች ማከፋፈል አይከብድም። እንዲህ ቀላል ይሆናል ብለህ ነው? ለማንኛውም ቅዳሜ አትቀር። እጣለሁ። እሺ
Yanniku gamaketi yanniku sibira gamakon devine ajala defira ogara sadame. No matter what time of day, baby. Whoa, 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 whoa. Whoa, 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 whoa. Yes. Hey. Yes. You know I said I wanna give you some. ምን አርገሽው ነው? ወንዶች ስትባሉ ሁልጊዜ ስለምከፍሉ ብር እንጂ ስለኛ ስሜት አትጨነቁ። ዛሬ ከቤት የወጣው ለቢዝነስ ሳይል ስለደበረኝ ዮራን እንግዳይን ያስተናግድኩ። እኔ የወሯን እንግዳሽን እንዳታስተናግጂ እክል አልፈጥርብሽም። ለምን ከኔ ጋር አትች? So no man wall up in the night, just stick it from a dub and the bedroom light. She crawl up in my arms like a spider. Body fitting a በቂ የሆነ ገንዘብ እንደመከፍልሽ ደግሞ ዘንጋት የለብሽ። ቢነቃብኝስ እና ችግርስ ብገባስ? ነግሬሻለሁ። የምትቀርቢው እንደ ቡና ቤት ሴት ሆነሽ ሳይሆን ከአዲስ አበባ ለመዝናናት እንደመጣች ሀብታም ልጅ ሆነሽ ነው። ማደር ቢፈልግስ? ታድሪያለሽ። ስራሽ አይደል እንዴ? አንተ ንገመት ከሆነ ችግርስ ብገባስ? ምንም አይነት ችግር ውስጥ አትገቢም። እሱ አንቺን ከተመለከተ በኋላ ወደ አንቺ ጋር ለመምጣት የሚያስፈልጉት 5 ደቂቃዎች ብቻ ናቸው። መልኬ ብትገኝ ጥሩ ነው። ዜድ የተስማማችሁበትን ሁሉ እቀበላለሁ። ያሬድና ዳኛ ይመጣሉ? ደውዬላቸው እንመጣለን ብለውኛል። ሽማግሌው አልተናዘዘም ነበር እንዴ? ይሄ የውርስ ጣጣ ምናምን ደስ እንደማይለን ታውቂያለሽ። አባባ ተናዞ ነበር። ከሞተ በኋላ ግን የዛው ወረቀት ይገኛል። ጠበቃውን በቅርብ በሰው ተገደለ። ቢሮውም ተቃጠለ። ከሁሉም የሚያስገርመው ግን በዮሴፍ ላይ የተደረገው የግድያ ሙከራ ነው። የግድያ ሙከራ? አዎ፣ ታፋው ላይ ተመቷል። ከዛ በኋላ ግን የት እንደገባ ሊገኝ አልቻለም። አባባ የተናዘዘው ለሱ ብቻ ነበር እንዴ? ይመስለኛል። መልካም። ለማንኛውም ለማንም እንዳትናገር። ያንተ መምጣት የፈለኩትም ለዚህ የፊታችን ቅዳሜ። እሺ እመጣለሁ። እሺ እመጣለሁ። እሺ እመቤት
መስተንግዶ እንዴት አገኘሽው? አሪፍ ይመስላል። አዳማችን በጣም ብዙ ጽጌረዳዎችን እንደምታፈራ ባቅም ይሄኛው ከሌላ ቦታ እንደሆነ አልጠራጠርም። አላጋነንኩም። አዲስ አበባ ነኝ። ያሬድ እባላለሁ። ሩሃማ ሆቴላችን ጥንድ ሆነሽ ልትመጪም ለማዝናናት አያንስም። አየህ አንዳንዴ ብቻ ነው ወጣ ስትል ከአዳዲስ ሰዎች ጋር ስትተዋወቅ ደስ ሊል ይችላል። ለዛም ነው ብዙውን ጊዜ ብቻዬን ወጣ እያልኩኝ እንጂ የማደርገው። ይቅርታ ስልክ ይፈልጎታል። ኦኬ ወደ ሀገራችን የመጣችን እንግዳ ምሳ ብጋብዝ ደስ ይለኛል። ጊዜ አለኝ ብለህ እንደማታሳፍሪኝ እርግጠኛ ነኝ። ስልክ እንለዋወጥ። ስልክ ሄሎ 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 ዮሲ፣ በሰላም ደረስኩ ተብሎ እንኳን አይደወልም? ይቅርታ ሜሪ፣ ትንሽ ቢዚ ሆኜ ነው። ግን ደህና ነህ? የት ነው ያለኸው? አዲስ አበባ ነኝ ያለሁት። በጣም ናፈቅሽኝ። ምን ነው ዝም አልሽ? ዮሲ፣ ቢኒ እኮ አንተ ሄድክ መጣ። እሱ ነው ዝም ያሰኘሽ? እኔ እኮ ውጭ ጓደኛ አለኝ ስትይኝ እውነት አይመስለኝም ነበር። ዮሲ አትርቀኝ ማለት አርቅሽም ሜሪ፣ በቃ እደውልልሻለሁ። የሚያምር ሆቴል አለ። የኔ አይደለም የአባቴ ነው። አባታችን ከሞተ 1 ወር አልፎታል። ኦ ማይ ጋድ በጣም አዝናለሁ። ምንም አይደል። እኔ ራሴን ሆቴል ሶደሬ መንገድ ላይ እየገነባው ነው። ማጠናቀቂያው ብቻ ነው የቀረኝ። የኛው ሆቴል ግን ያንተ ቢሆን በጣም ያምራል። ወይል የፊታችን ቅዳሜ ነው ኑዛዜ የምሰማው። አንድ ታናሽ ወንድም አለን። አባታችን ለሱ ሳይወርሰው የቀረ አይመስለኝም። ይህ ሆቴል በጣም የሚያምር ነው። ደረጃውን የጠበቀ ነው። አየሽ አባታችን በጣም ሚዛናዊ ሰው ነበር። በህይወት እያለ ብዙ ሀብቱን ለኛ ስላካፈለን አሁን ይሄኛውን ለታናሽ ወንድማችን ቢሰጥ ብዙም አያስከፍም። እየበላሽ ደስ የሚል ጭንቅላት አለ። ብዙ ሰዎች እኮ በያዝነው ነገር አንረካ። አንተ ግን ይገርምሻል፣ እኔ ጀመርኩትን ሆቴል ለማጠናቀቅ ብዙ ገንዘብ ያስፈልገኛል። ነገር ግን እንደዛ አስቤ አላውቅም። ስለኔ ብቻ አወራን። አንቺስ ምንድን ነው የምትሰሪው? አክቹአሊ እኔም አባሞታ አዲስ አበባ ውስጥ ጎማ ማከፋፈያ ሱቅ አለ። ያለ ተቀናቃኝ ወራሽ አሪፍ ነጋዴ እንደምትሆኚ ተስፋ አለኝ። ብለን እናስብ። ታዲያ ለምን ዛሬ አዳማን እያዞርኩ አላስጎበኝሽም? ይቻላል፣ ደስ ይለኛል። ባይገርም እዚህ ተዘጋጅቼ የሄድኩበትን ጥያቄ አንድ ማለት መጠየቅ ነው። ዋናው እሱ አይደለም። ይዘሽ መምጣት ያለብሽን ነገር ይዘሽ መጥተሽ። ዋው ያሬድ ቀለል ያለና ደስ የሚል ሰው ነው። ቀመሽ እንዴ? ኦ ከነገ ተቀጣጥረን የተለያየ ነው። ዛሬ የቀጠርኩ ሰው እንዳለ ነግሮኝ ሲድረስ ያድርስ። ጆሴፍ ሰው እየፈለገ ወደ 47 ቁጥር ሄዷል። 47 ቁጥር ነው ብለኝ ነበር። ኦ ይቅርታ፣ 4 ቁጥር ነው። አንዳንድ ጊዜ ጥላሽ ያጠራጥርሻል። ምናልባት የሚሸሸው ከራሴ ይሆናል። ግን አንቺ ለምን ወደዚህ ትስከብር? ለምን ተናደድሽ? ምን አናደደ?
እየሰራው ነው ስላለው ነገር ማወቅ ፈልጌ ይሆናል። ሰው እሱን ማልነግርሽ ላንቺ ጠቃሚ ስላልሆነ ነው። ደግሞ የሆነ ስራ እንድትሰሪልን ተነጋገርን፣ ተስማማን፣ ከፈልኩሽ። አሁን ወደዚህ የመጣሽው በእኔ ፍላጎት ሳይሆን በራስሽ ፍላጎት ነው። ከፈለግሽ መሄድ ትችያለሽ። መሄድ ትችያለሽ? አዎ መሄድ ትችያለሽ። ትባል ያው የሆነ ነገርማ አድርጉ። ሰዎች እዚህ በመጣና አባሰች እዚህ ቤት አስተናጋጆች አስተናግዱም ብሎ አንተ ልኮ ነው የሚለው አስቸጋሪ ዮሴፍ ሰራዊት የሚባል እዚህ ቤት ያንቺን ጉልበት ያለኔ እስቲያሁን ማላይቆታል እስቲያሁን ማላይ ያሰበሽ እናት ከሄደች ነሽ ዋክሽ አንቺ ወደ እናም ከሄድኛ ወደ አዲስ አበባ ነው ወደ አዲስ አበባ ነው ዋክሽ አንቺ ትብቀጥኝ ነበር ታዋቅልኝሽ ዲቪ ግን አንድ ሰው መንገድ ላይ አለኝ። እሺ ግቢ በቃ I'm going to get more fun. በሳል አምሮ ከሚያምር ቁመና ጋይዘሽ ግን ለምን ወደዚህ ህይወት ገባሽ? የሚያምር ቁመና ሴተኛ አዳሪ እንዳትሆን ወይም እንዳልሆነ አይከለክልም። እንዲሁም ደግሞ ትንሽ ችግር ሲገጥመን ያንን ውበታችን እንድንጠቀምበት የሚያስችል በሰፊ መድረክ ሆኖ የሚታየው አንቺ ወደ መድረኩ የመጣሽው ችግር ሲገጥምሽ ነው? ምንድነው ግን የምትጠይቀኝ? ምናልባት ያለሽበት ህይወት ካንቺ ጋር በፍጹም ይሄዳል ብዬ ስላልገመትኩ ነው። ህይወት ለኔ ብቻ ሳይሆን ከማንኛውም ሴት ጋር አብሮ የሚሄድ አይደለም። እርግጠኛ ሆኜ የምነግር ነገር ደግሞ የትኛውም ሴት ተገዳ የምትገባበት ህይወት ነው። አንዳንድ ጊዜ በጥጋብ ምንም ሳይጎልባቸው ወደዚህ ህይወት የሚገቡ ሴቶች ቁጥር ጥቂት አይደለም። አየህ ችግሩ ያለው እዚህ ጋር ነው። የሰው ልጅ ፍላጎት
ገንዘብ ላይ ወይንም ማቴሪያል ላይ ብቻ የተመሰረተ አይደለም። አንድ ሰው ስለበላ ስለጠጣ የሚፈልገው ነገር ስለተሟላለት ሁሉ ነገር ተሟልቶለታል ተብሎ ሊታሰብ አይገባም። ከገንዘብና ከቁስ በላይ የሚያስፈልጉ በርካታ ነገሮች አሉ። የብዙዎቹ ችግር ያ ቢሆን ትክክል ልትሆኚ ትችያለሽ። ነው ልትሆኚ ትችያለሽ አይደለም፣ ትክክል ነው። የጠየቁሽን ጥያቄ በቀጥታ ከመመለስ ይልቅ ዙሪያን እየዞርሽ ነው። ከመናገሬ በፊት ደግሞ ያንተ አመለካከት መቀየር አለበት። እኔ ወደዚህ ህይወት የገባሁበትን ስነግርህ አንተ እንዳሰብከው ገንዘብ ወይንም ከማቴሪያል ጋር የተያያዘ ስላልሆነ ጥጋበኛ እንድትለኝ አልፈልግም። ጥጋበኛ የመባል ፍራቻ ኑሮኝም አይደለም፣ ካጣሁት ነገር በላይ መበጥበጥ ስለማልፈልግ። እሺ ማለት ተረዳሽ። ይሄ የመጨረሻ አማራጭሽ መሆን ነበረበት ብዬ ባላም በሆነ ችግር ምክንያት ወደዚህ ህይወት ልትገቡ እንደምትችሉ አመንኩኝ። አሁንስ ወደዚህ የገባሽበት ምክንያት አትነግሪኝ? የዛሬ 21 ዓመት አካባቢ እናቴ ከአንድ ካፕታም ሰው ጋር የፍቅር ግንኙነት ትጀምራለች። እናቴ መልኳና ቁመናዋ ስለሚያምር ሰውየው በጣም ይወዳል ነበር። ከጥቂት ጊዜ በኋላ እኔ ተጸነስኩ። እናቴ 5 ወር ቅሪ ስትሆን ለሰውየው ትነግረዋለች። ሰውየው በጣም ይበሳጫል። ይሁንና ቅድም እንደነገርኩ እናቴ ቆንጆ ሴት ስለነበረች ሊተዋት አልተቻለም። እኔም ተወለድኩ። ከትንሽ ጊዜ በኋላ ግን ከእናቴ ጋር ተጣላሁ። ምክንያቱም እኔ ነበርኩኝ። ታዲያ 18 ዓመት እስኪሞላኝ ድረስ ልጆች ስለ አባቶቻቸው ሲያወሩ ስሰማ እቀና መሳቀቅም ነበር። እናቴን ስለሱ ስጠይቃት እኔ ምን አጎደልኩብሽ ብላ ስለምታለቅስ አልጠይቃት። ይሁንና ግን ማንነቱ ጎረቤቶቻችን እየተንሸኳሸኩ ሲያወሩ ሰማቸው ነበር። ከ4 ዓመት በፊት ግን እናቴ ስትሞት አንድ ሰው አስፈለገኝ። ብቸኝነት ጎዳኝ። አባቴን መፈለግ አለብኝ ብዬ አሰብኩኝ። በጣም ጓጓኝ ላይ መጀመሪያ ደብዳቤ ጻፍኩለት። ምላሽ ግን አልሰጠኝም። ቀጥታ ቢሮ ሄጄ አነጋገርኩት። ምላሹም እንደነበር ታውቃለህ፣ የምትፈልጊውን ነገር ላድርግልሽና ላስተምርሽ እችላለሁ። ይሁንና ሚስቴ ኃይለኛ ሴት ስለሆነች የኔ ልጅ መሆንሽን ግልጽ ማድረግ አልችልም አለኝ። የአባትነት ፍቅር እየተራበ ያደገው አንጀቴ አባትነቱ በገንዘብ በቁስ ሊለውጠው ሲያስብ እቺ ዓለም ለኔ ትርጉም አጣች። አንተ በምክንያት ላታምን ትችላለህ። እኔም የመጨረሻ አማራጭ ነበር ልል አልችልም። ይሁንና ግን ወደዚህ ህይወት የገባሁበት ዋነኛ ምክንያት አባቴ ነው። አባትሽ የት ነው የሚኖረው? አዲስ አበባ ውስጥ ነው ያለው። ለምን እንደሆነ ባይገባኝ ካደረገብኝ ነገር በላይ ጠድቻለሁ። ምን ያህል ተመረሻል? ማትሪክ ተፈትኜ 2.6 አለኝ። የመማር እድሉን ብታገኝ ለመማር ውስጥሽ አስተምረኝ? ካለሁበት ጥንቅጥ ውስጥ መውጣት ብችልና ባስተምርሽ ደስ ይለኛል። ላላስተምርሽ የሚችለው ደግሞ እዚሁ ጥንቅጥ ውስጥ ጥሜ ከቀረው ብቻ። አንድ ነገር ልገምት። ምን? ያሬድ ወንድም ነው አይደል? ለምን አልሽ? አንተ የምትለኝ ነገርና ከሱ እንዳጣራል የፈለከውን ነገር በማገናኘት በሳል አእምሮ አለሽ የሚል ስለዚህ
ቃል እንድትገባል እሺ ደግሞ የተለያዩ ሁኔታዎችን መጋፈጥ ያስደስተኛል። ብቻን ከምትሆን ደግሞ ከኔ ጋር ብትሆን ከአዳኞች የሚከላከልሽ ከቴሌ ነኝ። በአሁኑ ሰዓት የመስመር ስልካችሁ በመስራት ላይ ነው? ጠዋት ጀምሮ ተቋርጧል። ተደውሎላችሁ ነበር ነው? ዛሬ በከተማ ውስጥ ያሉ ስልኮች ብዙዎቹ አይሲዎቻቸው ተቃጥሏል። ለዛም ደግሞ ከደንበኞቻችን ከመደወሉ በፊት ችግሩን ስለደረስንበት ነው። ቴሌ በጣም ስራን አስተማማኝ ያደረገ ነው። አንድ መስመር አስተካክያለሁ። ስልክ ቁጥር 011 4643 ተጣርቶ ይለቀቅላችሁ። ጨርሻለሁ። በስሜት ራዲስ ለሚስቡ በአንድ ኪሎ ሜትር ራዲየስ ይሰራል። እኛ ደግሞ ግባቢ በመስመር ይገልጽ ኦኬ። ለዛ አስተማማኝ ነው ማለት ነው። አዳዝከኝ ነገር ፍጽምት ቅድም የጠየኩት ነገር አስበቃ በደንብ አስቤበታል። አንቺ ብትጠነቀቃሚ ሆንሽን አልተጠቀም የናት ብለውስ ይችላል። ለተጠቃሚ ማሰብ ማመን ተስፋዬን ያደመለው ተፈላጊ ነኝ ብዬ ምን መስብ ያደርጋል? ምንና ከመለምለም አልባ ያጸድቅ ችግር ስልከትሽ አልፈልግም ነው። እኔ እኮ ከችግር ተላቅቄያለሁ። አባት፣ ፍቅር፣ ቤተሰብ የማጣት ችግር ያንን ደግሞ ሴተኛ አዳሪ ሆንኩኝ። ሳላስበው ደግሞ ካንተ ጋር ተናገረኝ። እውነቴን ነው የምልህ፣ በእነዚህ ሁለት ቀናቶች ውስጥ ብዙ ነገሮች ረስቻለሁ። በከፈልከኝ ብር ግን እንዳይመስል በእንቅስቃሴና በችግር ስለማለፍ በመፈተን ተደሰትኩ። ደግሞ የሰራሁት ያለውን ነገር ወንጀል ሊሆን ይችላል። ምንና ግን በቃ
በንጹህ ህሊና ያምኜ ተቀብዬ እየሰራሁ ነው ያለሁት። በቃ እሺ በለኝ እባክህ፣ እሺ በለኝና አብረን እንስራ። እሺ አብረን እንቆያለን። አሁን አጭር ቀሚስና ቦዲ ቲሸርት አድርጌ አንድ ስራ አለሽ። እኔ ትምርደሽ ብዙም ባይሆን በርቀት አውቃለሁ። ለዛም ነው ላነጋገር ደፈር የሚመጣው። በሪሰፕሽንና በመስተንግዶ ዲፕሎማ አለኝ። በተጨማሪም ደግሞ የሁለት ዓመት ስራ ልምድ ከሸበሌ ሆቴሎች አግኝቻለሁ። ይሁንና በቤተሰብ ችግር አማካኝነት ለሁለት ዓመት ያህል ስራ አቋርጬ ነበር። እናም አሁን አንተ ጋር የመጣው ቦታ ካለ ልትቀጥረኝ ነው። በእርግጥ ለሪሴፕሽኒስትነት ብቁ ከሚያደርጉ ነገሮች አንዱ ነው ዋንኛው ጥሩ ቁመና፣ መልክ እንዲሁም አለኝ ያልሽው የትምህርት ማስረጃና የስራ ልምድ አለሽ። ሆኖም ግን በአሁኑ ሰዓት ከበቂ በላይ የሆኑ 3 ሪሴፕሽኒስቶች ስላሉ ልረዳሽ ባለመቻሌ በጣም አዝናለሁ። ብዙ ቦታዎች ተስፋ ቆርጬ ትቼ ነበር። ይሁንና በቅርብ የሚያውቁ ጓደኞቼ ሌላ ተጨማሪ ሆቴል ከአባት በውርስ ምክንያት እንዳገኘ ስለነገሩኝ አበረታተውኝ ነው ወደዚህ የመጣሁት። በመጀመሪያ ደረጃ ተስፋ ቆርጠሽ ያን ያህል ጊዜ ቤት ዝም መቀመጥ አልነበረብሽ። ቀደም እንደገለጽኩልሽ ለስራው ብቁ የሚያደርጉ በርካታ ነገሮች አሉሽ። ሌላው ለአሁን ነው እንጂ ሰሞኑን ልጠራሽ እችላለሁ። ዶክመንትሽን እዚህ አስቀምጠሽ ብትሄጂ ትርፍ ሆቴል ሰጥቶሃል ብለሽ ላልሽው ግን አባታችን ያረፈው ገና በቅርቡ ስለሆነ ለሱ ያወርሰዋል ከሚል እሳቤ የተነሳ ሰዎች ፈጥረው ወሬ ነው። ቤቢ ስራ ስለሚበዛብኝ ነው። አንተም እናትህም ተዘጋጅታችሁ ጠብቁ። ዛሬም ነገ እዛ እናድራለን። አዎ ሶደሬ። እሺ ቻው። ዶክመንትሽን ለሪሴፕሽኒስቷ ሰጥተሻት ብትሄጂ ወንድሞቼ ጋር ቦታ ካለ ጠይቅልሻለሁ። በጣም አንተ ጋር መምጣት አደጋ ስላለው ነው። አሁን ግን ቢያንስ አንድ ጊዜ ላገኝ እፈልጋለሁ። አዎ ገንዘብ ያስፈልገኛል። የት አካባቢ ነው? ኦኬ። አይ አብራኝ የምትመጣ እንጂ ማለት እሺ፣ እጠነቀቃለሁ። እሺ አጎት፣ ቻው። ይመስገን ሰላም ነው። እሷን እኮ ብቻዋን ብትልካት በቂ ነበር።
አሁን ላይ ብዙም ችግር የለም። ትንሽ ክትትሉ ቀንሷል። ለምን አዎ ምንም አይደል። አንተ ብቻ ራስህን ጠብቅ። አይደለም ማነሽ? ራማ እባላለሁ። ስምሽን ማን ጠየቀሽ? ምንም አይደለሁም። በእናትህ አንተ ናዝሬት ሆቴል ውስጥ ስሰራ አገኘኝ። ለሳምንት አብሬው እንደሆነና 3,000 ብር ሊከፍለኝ ተስማማን። አሁን ግን ብሬን ሳይከፍለኝ በዚህ 2 ቀን ውስጥ ምን እየሰራሽ ነበር አብረሽ? ግራ ገባኝ። እሱ ነው መቀባጠሩን ትተሽ እውነቱን ንገሪኝ ነው የምልሽ እኮ። እውነቱን ነው የነገርኩህ። ምንም ከዚህ በላይ የማውቀው ነገር የለም። ስልክ ሲያወራ የሰማሽው ነገር አለ? አትዝጋ፣ አይደርስብኝም። ብር አምጣልኝ። ስልኩን ሳለሽ እንጂ አውጪና ደውለሽ ላውድ ስፒከር ላይ ሄሎ ምን ሆነህ ነው ግን አንተ? ሳምንት ሙሉ አግርመኸኝ ወደ ሀገሬ መመለሻ እንኳን ሳትሰጠኝ። ይኸውልሽ በጣም ይቅርታ ያልሽ ብርሽን ለመከልከል ፈልጌ አይደለም። ትንሽ ችግር ስለገጠመኝ ነው። አሁን የት ነው ያለሽ? አሁን ፒያሳ አካባቢ ነው ያለው። ይኸውልሽ እኔ ወደ ፒያሳ መምጣት አልችልም። በጣም የሚከታተሉኝ ሰዎች ስላሉ ሰውም ስለሚበዛ 6-7 ሰዓት ላይ መርካቶ ትመጫለሽ። እጠብቅሻለሁ። እሺ ኢማማ ስለመጠመጥም ግር እንዳይልሽ 7 ሰዓት ላይ
ወይኔ በጌታ አንተ ራስህ መጣ መስሎኝ ነበር። ኬት አገኘው? ምን ደግሞ ቋንተ ነው የሚመስለው። ብርና ከላይ ያለበስኩትን ልብስ ሰጥቷል። አማራጭ ነበር። እኔ ትጠይ ሜዳ ማለት ነው። ሄሎ፣ አንተ ሰው ምን ሆነሃል? ለተወሰነ ጊዜ ራሴን ማዳመስ ነው። በጣም አክብዳየሁ። ሊፈጠር የሚችል ነገር ነው አንተ ላይ የሚተከሰት። ባይሆን ወደ ሕክምና ቦታ ሄደህ አንዳንድ ነገሮችን ቼክ አድርግና ወደ ስራ ብትገባ ይሻላል። ያን ሰምታለች። እግዚአብሔር እሷን ከዚህ በድንቅ ተውቷታል። ኦኬ፣ ነገ ስራ ቦታ ላይ ይፈልጋል። ቻው። ምን አዲስ ነገር አገኘ? ዛሬ ሐዋሳ ሄደን እናድራለን። ሄሎ ሜሪ፣ የት ነው ያለሽው? አይ አሁን ያለሽበት ቦታ። ኦኬ እመጣለሁ እንጂ 10 ደቂቃ እደርሳለሁ። በግንቻት እመጣለሁ። ትንሽ አረፍ ብለሽ ጠብቂኝ። ለምንድን ነው የፈለግሽኝ? አስቸኳይ ጉዳይ። ከትላንት ወዲያ ዘሪቱ አፈላልጋ አገኘች። እኔን ለማግኘት ያለችበት ቦታ የለም። ለምን? በተፈጠረው ነገር በጣም ተጸጽታለች። ተመቶ እንደ እህት ሳላስታምመው ብላ በጣም አምራ ስታለቅስ ነበር። አሁን እንዴት ተገለጸ? ሌላው ደግሞ አባት ቀሪ ንብረታቸውን እንዳለ ባንተ ስም እናዛቸው። ሆኖም የኑዛዜውን ወረቀት እንዳጣችው ጠበቃው አንተ የተመታ ቀን ማታ እንደተገደለና ቢሮውም እንደተቃጠለ ነገረች። ያንን ማን እንዳደረገ ነው የምትገምተው? እሱን አልነገረችኝም።
ግን በመሃል ሞተህ ይሆናል ገለው ይሆናል ብላ ስላሰበች በሱ ሞት እያንዳንዳቸው ተጠያቂ ናቸው ማንንም አይቀርበትም ስትል አመንሽ ምክንያቱም እሷ ብትኖርበት ኖሮ እኔን ማግኘቷ እኮ አደጋ ላይ ይጥላታል እንጂ ከጥያቄ ታመልጥ ያደርጋት አሁን መጨረሳቸው የተወሰኑ ስራዎች አሉ እነሱን ጨርስና እደውልልሻለሁ ይኸውልሽ ሮማ ያንን ማረጋገጥ ያልፈለኩት ለዛ ነው አሁን ያልኩሽን ትነግሪውና ስልኩን ቶሎ ትዘጊያለሽ እሺ በቃብኛል ስልክ እየጠራ ሄሎ አታውቀኝም ይቅርታ አንድ ሰው መልእክት አድርሽልኝ ብሎኝ ነበር መልእክቱን ስነግርህ ታውቀዋለህ መልእክቱ በመጥፋቴ በጣም ይቅርታ ባልተረጋገጠ መረጃ የተደረሰብኝ መስሎኝ ነው አሁን ተመልሻለሁ ሁሉም ነገር ሰላም ነው ያለ ሲሆን ባለፈው የጀመርነውን ነገር በሌላ ሰው ያጠናቀቀው መስሎኝ ነበር ዛሬ ልጨርሰው አስቤያለሁ ከፈለከኝ በቀደም የተገናኘንበት ሆቴል ማታ 4 ሰዓት ላይ በሴቶች ሽንት ቤት ታገኘኛለህ በእኔ ሞባይል እንዳትደውል ብሏል ጨርሻለሁ ብራቮ እሺ ታውቃ Gimana mana sana gimana dulu shit mencari sulit tapi sulit apa mana ni sulit apa mana dalam ni dekat balkon dia mana halo kamu mana sih halo kaum ማለት ሳታውቀው ይሰራል አዎ በስልክ ነው የሚገናኝ ስልክ ነው አንድ ሜትር ርቀት እየተከተልኩ ነው በቀስታ ትወጣና ትሄዳለህ ሌላ አይነት ድርጊት ይፈጽማሉ እሺ
ምን ትጠብቃለህ? ተከትሏችሁ ሲወጣ ከሱ ጋር ያለ ሰው መስሎኝ ተደነባብሬ ነበር። ፊቱን ግን አልተመለከትኩም። ድምፁን እንኳን ማንነቱን አልመጣም። ጠብቃለህ ዮናስ 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 ዝግጅትና ዮናስና ሰው በር ላይ ይጠብቃል ይፈልጋል የለም በዚህ ራሱ ለምን አንዳንድ ጊዜ የልጅነት ጓደኛ መፈለግ ግድ ይላል። የምሰራው ስራ አሳፋሪ ሊሆን ይችላል። ይሁንና አንዳንድ ጊዜ ሰዎች ሲጨክኑብህ ወይም ደግሞ አማራጭ ስታጣ ሳትወድ በግድ ወደዚያው ትገባል። ጽፌልንም እማማም በጣም ታመሙ። እኔም ደግሞ ስራ ማግኘት አልቻልኩም። ገርማለሁ የቀን ስራ ማግኘት አስቸጋሪ ነው። በዛ ላይ የነበረኝ የመጨረሻ አማራጭ ብቻ ነው ብዬ ባላስብ ናቴን ለማዳን የቀረበልኝን አቋራጭ መጠቀም ጀመርኩ። ደብዳቤ ከሐዋሳ እንደወጣት አለችም ማለት ነው። ሄጄ ነበረ እና ከሄድኩ በኋላ ምንም ሰላም ላገኝ አልቻልኩም። ለዚህም በመሄዴ በጣም ነበር የተጸጸትኩት። እኔማ አንተንም ይገለዋል ብዬ አስቤ ነበር። እኔም ከትላንት ወዲያ ተመለስኩ። ትላንት ማታ ካፌ ስትገባ አየሁ። ከዚያም ተከተልኩ። 3:30 እዛ የነበራችሁበት ሆቴል ውስጥ ብዙም ሳርቃችሁ አጠገባችሁ ላይ ነበርኩኝ። እናንተ ሳትወጡ ፈጠን ብዬ ወጣሁ። አስቻለው ሽጉጡን ካልሲ ውስጥ እንደሚይዝ እርግጠኛ ነበርኩ። እዛ ቦታ ላይ አደርገዋል ብዬ ባላስብም ግን የጠበቅኩትን ነገር አደረገው። እኔም ዝግጁ ነበርኩኝ። በህይወቴ እንደማታ የተደሰትኩባት ቀን የለች። አንድ ጊዜ ልገል ተኮስኩ። ማታ ደግሞ ሊገል የነበረውን ሰውዬ ገላክ። ዋናው ሰው ዛሬ ማታ እዚህ እንደሚመጣ ላስቻለ ኤስኤምኤስ አብረና ኖ በልጅነታችን ልክ እንደምናደርግ የ12ኛ ክፍል ማህሌትን ታገኛታለህ? ትወዳት ነበር? አሁንም ወዳታለሁ።
እና ለምን ያን ያልነገርከኝ? ምን አንተ ማፈር አታውቅ? ፊቴ ላይ ሳምካትን ሴት እንዴት ወዳታለሁ ልበል? ፊት ላይ ስማት ነበር። ታገኘ ከሆነ ሁሉ እንደ ቤተ ክርስቲያን እየተሳለምክ እንዴት ትዝ ይበል? ታስታውሳለህ? 7ኛ ነው 8ኛ ክፍል ስንማር ከእናንተ ቤት በታች በኩል ተከራይተው ይኖሩ የነበሩ ሰዎች ልጅ ትንሳኤን ታስታውሳለህ? የሷ ደግሞ የሚያናደኝ እያየው መሳም ሳይሆን እሷ በሌለችበት ሰዓት ታግለን ማሸነፍ እኔ ነበርኩኝ። እሷ ባለች ሰዓት ግን አንበሳ የምትሆንብኝ አንተ ነበር። የዛን ዕለት ሽጉጡን አንተ ላይ ሳነጣጥር ማለትህና ትንሳኤን ባስታወቅ የምመታው ታፋን ሳይሆን ከንፈርን ነበር። ምንድን ነው? ምን ፈልጋችሁ? ብር ከፈለጋችሁ ያው የምፈልገው ገንዘብ አይደለም። እና ምን ፈልጋችሁ? እሱንማ አንተ ንገረን። ምን እየሰራ እንዳለ አንተ ንገረን። ሰው ተሳስታችሁ እንዳይሆን። አልተሳሳትኩም፣ በደንብ አውቃለሁ። የማትናገር ከሆነ ከ10 ሰከንድ በኋላ ራስን ልታገኘው ሲፈልግ። እና ምን ፈልጋችሁ? የሚበቃኝ 2 ጥቂት ሰጥተኛል። መቼም ተጨማሪ እንደማልጠይቅህ እርግጠኛ ነኝ። ማን አንተ? ምንስ እየሰራ ነው? ፈርቶቹ ነበር እሱ። ሶፊያ እባላለሁ። አንተ በጥይት ስለተመታህበት ምሽት የምነግርህ ነገር አለኝ። መነጋገር አለብን። ነገ ጠዋት 3 ሰዓት ከጎን ያለው ካፌ ጋር ሰማኛለህ? የማይሆን እንቅስቃሴ አድርጋለሁ ብር ራስ እንዳጎዳ ነገሩ ፖሊስ ጋር ስለደረሰ በሲቪል ፖሊስ እገዛ እየተደረገ ነው። ክፍሉን ለቀህ እሱን ተከትለህ ትወጣለህ። ላይ ተነስ። ከዚህ በፊት ተመልክተኸኝ አታውቅም? እሱን እያሰብኩ ነበር። የት እንደሆነ ልታስታውሽኝ ትችያለሽ? በአጋጣሚዎች ታምናለህ? ብዙ ክስተቶች የአጋጣሚ ውጤቶች ናቸው። ናዝሬት ቤርግ መታ አንኳኩታ ከአሳዳጆች ስታስመልጥ አጋጣሚ ነው ብለህ አለፍ። ያቺው ሴት ወደ አዲስ አበባ በምሽት የተጓዝክበት መኪና ታመቻችልን አንተ ያልገመትካቸውን ብዙ ስራዎች ስትሰራለህ። አሁንም ለኔ አጋጣሚ ነው። አስታወስኩሽ። አላማሽ ለኔ አጋጣሚዎችን መፍጠር ብቻ እንዳልሆነ ልገምት። ምን አነሳሳሽ? ክስተቱ ከተፈጸመ ከ2 ሳምንት በኋላ በዛው ቀን ማታ አንድ ሌላ ወጣት በጥይት ተመቶ እንደተጎዳ ሰማ።
መጥቼ ላናግር ሳስብ አንድ ነገር ወደ አእምሮዬ ዘዋለ። ፖሊስ ያንተንና የጠበቃውን ኬዝ የተመለከተው በአንድ ሳይድ ብቻ ነበር። እሱም በውርስ ጣጣ የአባት ልጆች ብቻ እንደፈጸሙት በማሰብ ትኩረቱን እነሱ ላይ ብቻ አደረገ። እኔ ደግሞ ሌላ አካል ሊሆን እንደሚችል ጥርጣሬ ነበረኝ። ምክንያቱም ወንድሞች ይህን ቢያደርጉ ኖሮ አንተንና ጠበቃውን በአንድ ቀን እንድትገደሉ ማድረግ እንደሚያስጠረጥራቸው ስለሚያውቁ ያንን አያደርጉም ብዬ አሰብኩ። ያኛው አካል ደግሞ እነሱ እንዲጠረጠሩ የፈለገ መሰለኝ። ከዛም እኔ የማውቀውን ምስጢር ለአንተ ከመንገር ይልቅ አንተ ምን ለማድረግ እንደምትፈልግ ማየት ፈለኩ። ከጎን ሆኜ ከሚያድኑ ሰዎች በተሻለ እየተከተልኩ ረዳ ጀመር። አንዳንዴ ነገሮችን ለምን እንደምታደርግ ባይገባኝም ብዙ ነገሮችን ግን ለምን እንደምታደርግ አውቅ ነበር። ግን አንቺ ማንሽ? ለምንስ ይህንን ሁሉ ነገር አደረግሽ? መነሻዬ ሁሉም ነገር ከመከሰቱ በፊት ባሌ ወደ ቤት ይዞ የመጣው ፖስታ ነበር። ምክንያቴ ደግሞ የልጅነት ጓደኛዬ ጠበቃውን ባሌን በእናንተ ምክንያት ማጣቴ። ሄሎ ሜሮን፣ ሰላም ነሽ? እግዚአብሔር ይመስገን። ሰላም ነህ? አምናኛለህ? እንዴት ነህ? በጣም ሰላም። ዛሬ ዘሪቱ ደውላ ስብሰባችሁ ዛሬ እንደሆነ ነገረችኝ። አዎ፣ አሁን ነው ስብሰባው። ሁሉንም ነገር አጠናቅቄያለሁ። ኦኬ። መገኘት ከፈለግሽ ጋብዤሻለሁ። መጨረሻው ማየት ከፈለግሽ ብመጣ ደስ ይለኛል፣ ግን ቢኒ እኮ አለ። ምን ችግር አለው? እንደውም ታስታውቂበት። ኦኬ፣ በቃ እዛው እንገናኛለን። እሺ፣ እሺ። የአባቴ ጓደኛ እኛን ለማስማማት እዚህ ስለተገኘ አክብሮቴ ከልብ ነው። ሳትሰሙ አይቀርም። በቅርብ ከአንድ ግድያ ሙከራ ተርፌያለሁ። ከዛም ድርጊቱን ማን ሊፈጽም እንደሚችል በማሰብ የጠረጠርኳቸው ሰዎች ላይ የራሴ ምርመራ ለማድረግ ከሐዋሳ አዲስ አበባ ከዛ ደግሞ ናዝሬት መሄድ ነበር። በመጀመሪያ የጠበቃዋ ሚስት ያገኘኋት ቢሆን ያንን ጉዞ ባላደረኩም። ጉዞ ለኔ አደገኛ እንዲሁም ጠቃሚ ነበር። በመጨረሻም ያልጠበቅኩት ነገር ነበር ያገኘው። ደስ የሚለው የፈጸመው ሰው እዚሁ መገኘቱ ነው። አሁን ማንነቱን እኔ መናገር አልፈልግም። ለምን እንደፈጸመው ከናንተ ጋር አንድ ላይ መስማት ፈልጋለሁ። የፈጸመው ሰው የግድ መናገር እንዲችል ግብረ አበሩን ከፖሊስ ጣቢያ ማምጣት ያለብኝ አይመስልም። እውነት አፍጥጦ ሲመጣብህ እኩይ ስራ በማያወላዳ መልኩ ሲገለጽ ከመናዘዝ ሌላ አማራጭ አይኖርም። እኔ ለሽምግልና ልጄ ደግሞ እጮኛው ጋር ሐዋሳ ማታ መጣን። ዛሬ ሁለታችንም እዚህ ቤት መገናኘታችን ለኔ ሌላ ውድቀት ሆነብኝ። በጥሩ ስነ ምግባር ያሳደግኩት ልጄ
አንድ ቀን ምን ሹክ ብሎኝ የሰራሁት እኩይ ተግባሬ ሲገለጽ ሲመለከተኝ እናንተ በኔ ቦታ ብትሆኑ ምን ትሆኑ ነበር? ጥቅም፣ ገንዘብ እጅግ በጣም አሳሳች ናት። ከአባታችሁ ላይ 4 ሚሊዮን ብር በሆነ ጊዜ ጠበቃው አፈራርሞን ተበደርኩት። ህመሙ እየጠናበት ሲመጣ እኔን አስጠርቶኝ የበፊቱን ኑዛዜ ጠበቃው እኔ እሱ ባለበት ቀየረው። የበፊቱን ኑዛዜ ሆቴሎቹ ለሁሉም ልጆቹ እንደሆነ ሲሆን ይህ እንዳለ ቢቀጽል መልካሙ፣ ዳኜ፣ ያሬድና ዘሪቱ የራሳቸው የተጠናከረ ቢዝነስ ስላላቸው እንደሚሸጡት በተለያየ መንገድ ማረጋገጥ ችዬ ነበር። በዚህ ሰዓት ደግሞ ለኔ መሸጡ የተሻለ አማራጭ መሆኑ ማሳመን አይከብደኝም ነበር። የተቀየረው ኑዛዜ ወይም ሁለተኛው ኑዛዜ ሁሉንም ንብረቶች ለዮሴፍ እንደሆነ የሚገልጽ በመሆኑ የተበደርኩትን 4 ሚሊዮን ብር እና የበፊቱን ዓላማዬን ለማሳካት ጠበቃውን ማስወገድና ቤቱን ማቃጠል ቀላል ቢሆንም ነገሮችን መመራመር የሚወደው ዮሴፍ ስለተቀየረው ኑዛዜ ሊሰማ የሚችልበትን የስጋት ምንጭ ለመቀነስ ስል በአይን ልጄ በሆነው ዮሴፍ ላይ እጄን አነሳው። ዮሴፍ ዛሬ አንተን ይቅርታ በመጠየቅ በውስጥ ለሰው ልጆች ያለህ ርህራሄ ተንጠፍጥፎ እንዲያልቅ አልፈልግም። ልጄ ቢኒያም አሳፈርኩ። ሆቴሎቹን የተመኘኋቸው ላንተ ነበር። ይቅርታህን አትበገኝ። ይቅርታ አንድ ጊዜ ከአንድ ዓመት በፊት አባትሽ ነኝ እንድትለኝና ያንተ ልጅ መሆኔን አምነ እንድትቀበል ብቻ ለምኜ ነበር። ዛሬ ግን ያንተ ልጅ መሆኔን ባለመቀበል ካፈረብህ ልጅ በተቃራኒ ኮርቻለሁ። ትርሲት እውነትሽን ነው። ዛሬ የወደቀ እንጨት እንደሚሉት ሆንኩኝ። ትርሲቴ ከቢሮው ከወጣሽበት ቅጽበት ጀምሮ ውስጤ ይፈልግሽ ነበር። ትርሲቴ ልክ ነሽ። ታዲያ ምን ያደርጋል የኔ አባትነት ቢቀርብሽ ይሻላል። አቶ ተክሌ እኛ በይቅርታ ብናልፍ እንኳን ባለቤቷን የነጠቅባት የጠበቃው ሚስት የምታልፍ አይመስለኝም። አቶ ተክሉ ከአሁን ሰዓት ጀምሮ በህግ ጥላ ስር ውለዋል። ዩሲ ያኔ እኔ ከማመጣልህ መረጃ ውስጥ የያሬድ የመልካሙና የዳኝ እጅ እንደሌለበት እንዴት አወቅ? አንቺም በእኔ ቦታ ብትሆኝ ያንን ማወቅ አይከብድሽም ነበር። ትዝ ይልሽ እንደሆን ያሬድ ሁሉንም ነገር በግልጽ ነበር የሚያወራሽ። ስለ አባባ ያወራሽ ነበር። ንብረቱን ለኔ ትቶ ሊያልፍ እንደሚችል እንኳን በግልጽ ነበር የሚያወራሽ። ባይሆን መልካሙን ትንሽ ተጠራጥሬው ነበር። ይሁንና አንቺ ልታናገር የሄድሽ ሰዓት ልትወጪ ስትይ አንድ ልጅን በስልክ አናግሮት ነበር። ልጁን ነበር ያናገረው። መልካሙ በባህሪው የሆነ ነገር እያደረገ መዝናናት የሚችል አይነት ሰው አይደለም። ያንን እሱ የፈጸመው ቢሆን ኖሮ ደግሞ ለመዝናናት ቤተሰቡን ይዞ ሶደሬ መሄድ አያስብም ነበር። ዳኜ ትንሽ ችግር ውስጥ ያለ ይመስለኛል። አባባ የሞተ ጊዜ ጓደኞቹ እዚህ ሲሆን የምትባል ጓደኛ እንዳለችው ሲያወሩ ሰምቻለሁ። ዳኜ ትንሽ ችግር ውስጥ ሳይሆን አይቀር።
ዮሴፍ አሁን መሄድ አለብኝ አይደል? ስራዬን ጨርሻለሁ። የትኛውን ስራ? ስለላውን ነው። ወንድሞቼን ያሬድን መልካሙንና ዳኝን ስለለሻል አሁን እኔን ብታልፊኝ ቅር አይልሽም? አልገባኝም። አሁን ሚስት መግባት ሳይኖርብኝ